ትክክለኛ የሆነ አላህን የሚፈራ ከትክክለኛ ከአላህ ባሮች ለመሆን ጥረት የሚያደርግ ሲሞት ሰማይ ምድር ያለቅሱለታል። በተቃራኒው ደግሞ ሸረኛ የሆነ ክፉ የሆነ የሰው ልጆችን እንስሳትን ምድርን የሚያበላሽ በወንጀሉ ሲሞት ሰማይ ይሁን ምድር አያለቅሱለትም። በል እንስሳት ሁሉ ይረግሙታል። እንደተፈጠረ በፈለገው መንገድ ስሜቱን ያመለከ ስሜቱን የተከተለ የኖረ እነዚህ የሰው ሁሉ የፍጥረታት ሁሉ መጥፎና ክፉዎች ናቸው። አላህ የላከለትን መልእክተኛ የተከተለ ሕጉን ያከበረ ደግሞ የፍጥረታት ሁሉ የሰው ልጆች ሁሉ ምርጥ ይሆናል። የከፋ ሰው ሸረኛ ሰው አላህ ዘንድ መጥፎ ሰው ማለት ለመጥፎ የሚገባው መጥፎ ጀሃነም መጥፎ ቅጣት ነው። እዚህ ብቻ መጥፎ ሆኖ ያበቃል ማለት አይደለም። እዚህ በነበረው መጥፎነት ምክንያት አኼራ መጥፎ መመለሻ ክፉ መግቢያ ይጠብቀዋል ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህ ተባረከ ወተዓላ የሚገባውን ፍራቻ ፍሩት። ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። አላህ ተባረከ ወተዓላ የዛተው ዛቻ የገባው ቃል በሙሉ እውነት እንደሆነም እወቁ። ቃሉ የሚፈጸምበት ቀንም ቅርብ መሆኑን አትዘንጉ። ከግራና ከቀኝ መላኢካ እንደሚከባችሁ ያደረጋችሁት ሁሉ እንደሚመዘገብ የሥራችሁን ሁሉ የምታገኙበት ከባድ ቀንም እንዳለ እወቁ። አላህ ተባረከ ወተዓላ በተከበረው ቃሉ ኢነ ለዚነ ከፈሩ ሚን አህሊል ኪታቢ ወልሙሽሪኪነ ፊ ናሪ ጀሀነም ኡላኢከ ሁም ሸሩል በሪያ ብለዋል። እነዚያ የከፈሩ በአላህ ተባረከ ወተዓላ ያጋሩ መመሪያ የሆናቸው ዘንድ ከሰማይ መጽሐፍ ወርዶላቸው ሳለ ችላ ብለውት ስሜታቸውን የተከተሉ እነዚህ ከፍጥረታት ሁሉ የከፉ ፍጡሮች ናቸው ብላ። በሌላኛው አንቀጽ ደግሞ እነዚያ ያመኑና መልካም ሥራን የሰሩ የፍጥረታት ሁሉ ምርጥ እነሱ ናቸው ብላ። ኢዘን ሰዎች ጥሩና መጥፎ ተብለው ይከፈላል። አላህ ተባረከ ወተዓላ የሰው ልጅን ከጭቃ ፈጥሮታል። ጭቃ እንዳደረጉት ይሆናል። የሰው ልጅ ራሱ እንደፈለገ እንዳይሆን ደግሞ መልእክተኛን ልኳል፣ መጽሐፍን አውርዷል። ይህም የሆነው የትሉ ዐለይሂም አያቲሂ ወዩዘኪሂም የሰው ልጆች ከጭቃነት ባህሪ ወጥተው የተከበረ የሰው ልጅ ሆነው ጸድተው አምረው ጀነትን ይወርሱ ዘንድ የሰው ልጅ እንደ ልቡ እንደፈለገ ቢሆን ተብሎ አልተተወም። መልእክተኛ ተልኮ መጽሐፍት ወርደው ሐላልና ሐራም የሚገባና የማይገባው የሚያኮራውና የሚያሳፍረው ሁሉ ተነግሮታል። እንደተፈጠረ በፈለገው መንገድ ስሜቱን ያመለከ ስሜቱን የተከተለ የኖረ እነዚህ የሰው ሁሉ የፍጥረታት ሁሉ መጥፎና ክፉዎች ናቸው። አላህ የላከለትን መልእክተኛ የተከተለ ሕጉን ያከበረ ደግሞ የፍጥረታት ሁሉ የሰው ልጆች ሁሉ ምርጥ ይሆናል። የሰው ልጅ ከአላህ መንገድ ከነቢዩ ዓለይሂ ሰላቱ ወሰላም ፈለግ በራቀ ቁጥር ክፋቱ፣ ሸረኝነቱ እየጨመረ እያደገ ይሄዳል። ወደ ቁርአን ወደ ነቢዩ ዓለይሂ ሰላቱ ወሰላም አስተምህሮት በተጠጋ ቁጥር ደግሞ ኸይረኝነቱ፣ መልካምነቱ፣ ደግነቱ እየጨመረ ይሄዳል። ወከዛሊክ ቁርአንና ሐዲስ ላይ የተነገረ የጀነት ሰዎች የአላህ የደጋግ ባሮች መገለጫ አለ። አንድ ሰው እሱ ዘንድ ባሉ የደጋግ የአላህ ባሮች መገለጫ ልክ ኸይረኛ መልካም ሰው ይሆናል። ቁርአንና ሐዲስ ላይ የተነገሩ የአላህ ወልዮች የአላህ ትክክለኛ ባሮች መገለጫ እሱ ዘንድ በጠፉና በቀነሱ ቁጥር ሸረኛ ይሆናል። ነው ቁርአን ላይ ሐዲስ ላይ የተለያዩ ሸረኛ የሚያስብሉ መጥፎ ፍጡር የሚያስብሉ ባህሪያት ተዘርዝረዋል። አውቀን እንርቃቸው ዘንድ ሱረቱል አንፋል ላይ፣ ሱረቱል ፉርቃን ላይ፣ ሱረቱል ሙእሚኑን ላይ
የአላህ የደጋግ ባሮችን የሙእምኖችን መገለጫና ባህሪ እንደነገረን ሁሉ እንደዚሁ ቁርአን ላይ ነቢይም ሐዲታቸው ላይ የሸረኛና የክፉ ሰዎችን መገለጫ ነግሮናል። ነቢዩ ሰለላሁ ዐለይሂ ወሰለም በበርካታ ሐዲቶች የተለያዩ የሰው መጥፎ ያሏቸው ሰዎችን ጠቅሰዋል። እነሱ ዘንድ ካሉ መጥፎ ባህሪና ስራዎች አንጻር ነው እንጂ አላህ የሰው ልጆችን ሲፈጥራቸው ሁሉንም ኸይርን የሚወዱ ኸይርን የሚቀበሉ አድርጎ አስተካክሎ አመቻችቶ አላህ ፈጥሯቸዋል። ከዛ በኋላ ሸይጣን እንዳበላሻቸው ስሜታቸውን ተከትለው ራሳቸው እንደተበላሹ ቁርአን ላይ ሐዲስ ላይ መረዳት ይቻላል። በዚህ መልኩ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ መጥፎ ሰው ከፍጥረታት ሁሉ የከፉ ሸረኛ ካሏቸው ሰዎች ማለት አንዱ ቀብር የሚያመልኩ ሰዎች ናቸው። በምስል የሚያምኑ ከሚገባው በላይ ምስልን የሚያከብሩ ሰዎች ናቸው። ቡኻሪና ሙስሊም ከእናታችን አይሻ ረዲየላሁ ዐንሁማ በዘገቡት ሐዲስ ኡሙ ሰለማና ኡሙ ሐቢባ የሐበሻ የሂጅራ ስደት ላይ ያዩትን ነገር ለነቢዩ ሰለላሁ ዐለይሂ ወሰለም ተመልሰው ሲያጫውቷቸው ቤትን ሰርተው እዛ ላይም ምስልን ሰቅለው የሚያከብሩ ሰዎችን አየን ባሏቸው ጊዜ ለነቢዩ ሰለላሁ ዐለይሂ ወሰለም ይህን የነቢዩ ዐለይሂ ሰላቱ ወሰላም ኡላኢከ ሺራሩል ኸልቂ ዒንደላህ፣ እነዚህ ከእነሱ ውስጥ ደግና ሷሊሕ ጥሩ የሚሏቸው ሰዎች ሲሞቱ መቃብራቸው ላይ ቤትን ገንብተው ምስሉን እዛ ላይ የሚሰቅሉ ሰዎች ናቸው። እነዚህ አላህ ዘንድ የቅያም ቀን ከሰው ሁሉ ሸረኛና ክፉ መጥፎ የሚባሉ ሰዎች ናቸው ብለው ሷሊሕ የሚባሉ ደግ የሚባሉ የአላህ ባሮችን መቃብራቸውን ወደ መስጅድነት መቀየር፣ የዒባዳ ስፍራ ማድረግ፣ ፎቶዎችን ምስሎችን ማንጠልጠልና ማክበር አላህ ዘንድ ክፉና ሸረኛ ፍጡር እንደሚያስብል ከዚህ ሐዲስ እንረዳለን። ነቢዩ ሰለላሁ ዐለይሂ ወሰለም ስላለፉ ህዝቦች ብቻ አይደለም ይህ ሸረኛ ያስብላል ያሉት፣ ከእሳቸውም ኡመት ቢሆን የነቢዮችን የሷሊሖችን የደጋጎችን መካነ መቃብር የቀብር ስፍራ የዒባዳና የአምልኮ ቦታ የሚያደርግ ሲታመም እዛ ሄዶ ፈውሱኝ የሚል ልጅ ሲያጣ እዛ ሄዶ ልጅ የሚጠይቅ እዚህ ውስጥ ይካተታል። ትናንትና ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ተግባራቸው የተረገሙ ሰዎች እንደሆኑ የነገሩን አይነት ሰዎች አሁንም ድረስ አሉ። ምናልባትም ምላሳቸው ላ ኢላሃ ኢለላህ ሙሐመዱን ረሱሉላህ ሊል ሁሉ ይችላል። ነገር ግን የሚያስረግምን ሸረኛ የሚያስብልን መጥፎ ፍጡር የሚያስብልን ስራ እየሰሩ በምላስ ብቻ ላ ኢላሃ ኢለላህ ሙሐመዱን ረሱሉላህ ማለቱ የዚህን ቃል ትርጉም ያለማወቅ ምልክት ይሆናል። ስለዚህ በየትኛውም ዘመን የትኛውም ሀገር ላይ ያለ መቃብርን የሰውም ይሁን የእንስሳ የሷሊሕም ይሁን የተራ ሰው መቃብርን እላዩ ላይ ቁባና መሰል የሚባሉ ነገሮችን ሰርተው እሱን የሚያመልክ በእሱ የሚያምን የተለያዩ ቅርጻ ቅርጾችን ምስሎችን የሚያከብር ከሰዎች ሁሉ የከፋ ሰው ሸረኛ ሰው መጥፎ ሰው ማለት እሱ ነው። አላህ ዘንድ የከፋ ሰው ሸረኛ ሰው አላህ ዘንድ መጥፎ ሰው ማለት ለመጥፎ የሚገባው መጥፎ ጀሀነም መጥፎ ቅጣት ነው። እዚህ ብቻ መጥፎ ሆኖ ያበቃል ማለት አይደለም። እዚህ በነበረው መጥፎነት ምክንያት አኼራ መጥፎ መመለሻ ክፉ መግቢያ ይጠብቀዋል ማለት ነው። ወሀከዛ ከሰው ሁሉ መጥፎ ሸረኛ ክፉ ሰው ከሚባሉት ሌላኛው ነቢይ እንደተናገሩት ባለ ሁለት ፊት የሆነ ሰው ኢነ ሚን ሽራሪ ናሲ ዘል ወጅሀይን፣ መጥፎ ከሚባሉ ሰዎች አንዱ ባለ ሁለት ፊት የሆነ ሰው ነው። ያእቲ ሃኡላኢ ቢወጅህ ወሃኡላኢ ቢወጅህ፣ የሆነ ሰዎች ጋር ሲሄድ አዲስ ፊት አዲስ ምላስ የሚኖረው፣ ሌሎች ጋር ሲሄድ ደግሞ ሌላ ፊት ሌላ ምላስ የሚኖረው ይህ ሸረኛ ክፉ መጥፎ ከሚባሉ ሰዎች አንዱ ነው ብላ። ሰው ጥሩም ይሁን መጥፎ የሚባለው በስራው ነው ጥሩም መጥፎም የሚያስብለው። ፈናሱ መዓድን ብለው በሌላ ሰው ሐዲታቸው ሰዎች ምንጫቸው ይለያያል።
ምንጩ ጥሩ የሆነ እሱም ጥሩ ይሆናል፣ ምንጩ መጥፎ የሆነ መጥፎ ይሆናል። ኺያሩኩም ፊል ጃሂልየቲ ኺያሩኩም ፊል ኢስላሚ ኢዛ ፈቂሁ ብላ። ከእናንተ ውስጥ ጥሩ ሰው ማለት ድሮ በጃሂልያ ዘመን ጥሩ የነበረ ሰው ነው። ዛሬም ዲንን ከተረዳ የሰው ጥሩነቱ ዲን ተርቢያውን፣ አያያዙን፣ አስተዳደጉን፣ የቤተሰብ አያያዙን ከጥሩ ቤተሰብ ከተገኘ ጥሩ ብሎ ካለው ጥሩ ይሆናል። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ከሚባሉ ሰዎች አንዱ ባለ ሁለት ፊት የሆነ ሰው እንደሆነ ነግረዋል። መጥፎ ያስባለው መጥፎ በመሆኑም አኼራ መጥፎ መመለሻ እንዲጠብቀው ያደረገው አቋም በማጣቱ ከሰዎች ጋር ከውስጡ ሳያምንበት በመመሳሰሉ ሰዎችን በማታለሉ ሙናፊቅ በመሆኑ እንደ እስስ እንደ ቦታው ሆኖ የሚያሳልፍ የዋለበትን ያደረበትን ቦታ የሚመስል ሙናፊቅ አስመሳይ ነው። አማ ሙስሊም አቋም አለ፣ እምነት አለ፣ መቼም አይለቅም። በትክክል ያመነበትን ነገር ማንጸባረቅ መግለጽ የሚያስችለው ጥንካሬና ድፍረትም አለ። አማ በሄዱበት ሁሉ ያሉ ሰዎችን መምሰል እነዚህ ሸረኛና ክፉ ሰዎች ናቸው ብላ ረሱሉ ዓለይሂ ሰላቱ ወሰላም መጥፎን ነገር እንድናወግዝ የቻለ በእጁ ያስወግድ፣ ያልቻለ በምላሱ ያውግዝ፣ ያልቻለ በልቡ ይጥላ። ከዚህ በኋላ ቅንጣትን የምታክል ኢማን የለችው ምን ያላደረገ ሰው ብላ በሄዱበት ሁሉ ወንጀልን እያዩ ወንጀል ሰሪውን መስሎ መቆየት አላህ ዘንድ ተባረከ ወተዓላ ሸረኛ ያስብላል። ወከዛሊክ ከሙእሚን የማይጠበቅ የደካማነት የፈሪነት ባህሪም ጭምር። ወከዛሊክ ሸረኛ ከተባሉ ከፍጥረታት ሁሉ የከፉ ክፉ ሰዎች ከተባሉ ሰዎች መገለጫ ሌላኛው ሸሩ ናሲ መን ተረከሁ ናሱ ኢትቃአ ፉሕሺሂ አው ሸሪሂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሰዎች ሁሉ መጥፎ ሰው ማለት ሰዎች እሱ የሚያደርስባቸውን ግፍና በደል ፈርተው የሸሹት የራቁት ሰው ነው። ወይም በሌላኛው ዘገባ በሱ በኩል የሚደርስባቸው ዘግናኝ ቃልና ተግባርን ፈርተው ተጠይፈው የራቁት ሰው ነው ብላ ሙስሊም ለሙስሊም በል ሙስሊም ለሰው ልጅ በጎ ሊሆን ይገባል። በተቻለው ያክል ለሰዎች ጠቃሚ ሊሆን ይገባል። መጥቀም ካልቻለ ሰዎችን ከመጉዳት ሊታቀብና ሊጠነቀቅ ይገባል። ይህ መሆኑ ቀርቶ ሰዎችን አዛ ከማድረጉ የመጣ ሰዎች የሸሹት የራቁት ሰው ለጆሯቸው የሚሰቀጥጥን ቃል ስለሚያናግራቸው ከሱ መራቅን ሰዎች የሚመርጡ የሆነ ሰው የሰው ሸረኛ ነው። ሙእሚን ከሰዎች ጋር በቀላሉ የሚግባባ ሰዎችም የሚግባቡት ለሰው ልጆች የሚጠቅም ከራሱ ሌሎችን የሚያስበልጥና የሚያስቀድም ይሄን ቁርአን ላይ ሐዲስ ላይ የምናገኘው ሐቂቃና እውነታ። ከሰዎች ጋር ሲቀመጥ ሙእምን ከሱ በመቀመጣቸው ሰዎች ደስ ይላቸው፣ ከሱ የሚሰሙት የሚያስደስትን ነገር፣ ከሱ የሚያዩት የሚያስደስትን ነገር ለሰዎች ቀለል ብሎ አብሯቸው ይበላል፣ አብሯቸው ይጠጣል፣ አብሯቸው ይጫወታል። በሁሉም ሁኔታ ላይ ከሱ ኸይርን ነው የሚያገኙት። እንዲህ አይነቱን ሰው ይቀርቡታል፣ ይቀርባቸዋል፣ ይለምዱታል፣ ይለምዳቸዋል። በተቃራኒው ሸርናስ የተባለው ደግሞ ሰዎች ከሱ ይሸሻሉ፣ ከእሳት ከእሾህ እንደሚሸሹት ማለት የተናገር እንደሆነ የሚያስደነግጥ የሚሰቀጥጥ ቃልን ነው የሚናገረው። አብሯቸውም የተቀመጠ እንደሆነ ራሱን ከፍ ሌሎችን ዝቅ ነው የሚያደርገው። አሊያ ደግሞ ሌሎችን ከሙስሊም የማይጠበቁ ነገሮችን እንዲያደርጉ ሰበብ ነው የሚሆን። ይህ አይነቱ ባህሪ ያለው የሰው ሸረኛ ነው። ሰዎች የሚሸሹት ሰው ከአንደበቱ የሚወጣው የሚዘገንናቸው እንዲጠየፉ የሚያደርግ ሰው ብላ በዚህ መልኩ ሰውን ማስቸገር፣ መረበሽ፣ ሰልችቶት እንዲሸሽ ማድረግ የሸረኝነት የክፉ ሰው የመሆን ምልክትን። ሰውን ከማስቸገር መታቀብ ሸሪዓ የሚፈልገው ራሱን የቻለ
ትልቅ ነገር ነው። ሶሒህ በሆነ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም መን አፍደሉ ናስ ከሰዎች ሁሉ በላጭ ሰው ምርጥ ሰው ማን ነው ተብለው ነቢ ሲጠየቁ አለዚ ዩጃሂዱ ፊ ሰቢልላህ ቢማሊሂ ወነፍሲሂ በላ በአላህ መንገድ ዲንን የበላይ ለማድረግ በጉልበቱም በገንዘቡም የሚታገል ሰው ነው ብላ ፈረስ ካለው በፈረሱ ከሌለው በእግሩ ሁሉ በሐሳቡ በገንዘቡ በጉልበቱ ዲንን የሚደግፍ ነው፣ ዲንን የበላይ ለማድረግ የሚጥር ነው፣ የሚታገል ነው ብለዋል። ከዛስ ሲሏቸው ይህ ካልተቻለስ ሲሏቸው ረጁሉን ፊ ሽዕብን ሚነ ሽዓቢ ያዕቡዱ ላህ ወየደዑ ናሰ ሚን አዳሁ ብለዋል። ወጣ ብሎ ከሸለቆዎች መሃል አንዱ ሸለቆ ላይ አንዱ ጋራ ስር ላይ ሆኖ ሰዎችን ከማስቸገር ርቆ አላህን የሚያመልክ ሰው ነው የሰው ምርጥ ብላ። ሰዎችን ከተቀላቀልክ ከነሱ ጋር ከተገናኘህ ከቻልክ ጥቀማቸው፣ አግዛቸው፣ አስደስታቸው። ይሄን ማድረግ ካልቻልክ ሸርህን ከሰዎች መግታት ማገድ፣ ከአንተ ሸር ሰዎች እንዲድኑ ማድረግ ካልቻልክ ገለል በል እያሉ ነው ነቢ ሰለላሁ ዐለይሂ ወሰለም። ጫካ ላይ ሆኖ ሸለቆ ውስጥ ሆኖ አላህን ተባረከ ወተዓላ የሚያመልክ ጌታውን የሚገዛ ከሱ ክፋትና አደጋ ሰዎች እንዲድኑ የሚያደርግ ሰው ነው የሰው ምርጥ የሰው ጥሩ ብላ። ከዚህ ሸሪዓችን ምላስን ያዝ እንድታደርገው፣ ዓይንን ሰበር እንድታደርገው፣ የሰዎችን ነውርና ገመና እንዳትከታተል፣ የሰዎችን ስጋ እንዳትበላ፣ ክብራቸውን እንዳትነካ፣ በእጅህም አካላቸውን እንዳትጎዳ ያስጠነቅቀው። ለዚህ ነው አይ ብለህ ሙሉ ሰውነትህን ፈተህ ለቀኸው ሰዎችን ያስቸገረ እንደሆነ የሰው መጥፎ ትሆናለህ። ነቢዩ ሰለላሁ ዐለይሂ ወሰለም ማ ካነ ፋሒሻ ወላ ለዓና ወላ በዚአ ብለው እናታችን አይሻ የነቢይን ባህሪ ሲናገሩ ነቢይ ተሳዳቢ አልነበሩ፣ ተራጋሚ አልነበሩም። የሚያስጠላና የሚዘገንንን ነገር የሚናገሩም የሚያደርጉም አልነበሩም ብላ። ለሰው ልጆች መልካምን ተናገሩ፣ ጥሩን አድርጉ፣ በጎ ሁኑ፣ ክንፋችሁን ዝቅ አድርጉ ተብሏል። ሙሐመድና ተከታዮቹ እርስ በርሳቸው የሚተዛዘኑ የሚተናነሱ ናቸው ብላ። እነዚህን ወስፎችን ስትተው ተቃራኒው ከሸር ናስ የሚመድብ ይሆናል። አላህ ዘንድ ተባረከ ወተዓላ ክፉ ፍጡር መጥፎ ሰው ከሚባሉት ሌላኛው ቁርአንን ቀርቶ ዲንን አውቆ ነገር ግን ቁርአን የሚከለክለውን የማይከለከል ሰው። ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ሚን ሽራሪ ናስ አው ኢነ ሚን ሸሪ ናስ ረጁለን ፋጅረን የቅረኡ ልቁርአነ ላ የርዐዊ ኢላ ሸይእን ምንሁ ብላ። ሸረኛ ክፉ መጥፎ ከሚባሉ ሰዎች አንዱ ቁርአንን ቀርቶ ዲንን አውቆ ሳለ ቁርአን የሚከለክለውን የማይከለከል ሰው ነው። ባጠፋው ጥፋት ማይጸጸትና ማይቆጭ ራሱን የማያስተካክል ሰው ነው ብላ። በሌላ ተመሳሳይ ይህም በሚያጠናክር ሐዲትም ወደፊት ከኡመቴ ውስጥ ሰዎች ይኖራሉ ቁርአንን የሚቀሩ ከጉሮሯቸው አልፎ የማይወርድ ከዲን ተስፈንጥረው የሚወጡ ከዛም ተመልሰው የማይገቡ እነዚህ የኸልቅና የኸሊቃ ክፉዎችና መጥፎች ናቸው ብለዋል። ኸልቅ ማለት ሙሉ ፍጥረት ማለት ወይም የሰው ልጆች ማለት፣ ኸሊቃ የሚለው አብሮ ከመጣ እንስሳት ማለት ከሰውም ከእንስሳትም የከፉ ሸረኛ ክፉ መጥፎ ሰው ማለት እነዚህ ናቸው ብለዋል። እያወቁ የሚያጠፉ ማለት፣ ሸሪዓ የከለከላቸውን እያወቁ የሚዳፈሩ ማለት። ለምንድን ነው ሸረል ኸልቅ ወልኸሊቃ ከሰውም ከእንስሳትም የከፉ መጥፎዎች የሆኑት ያነሱት ያልክ እንደሆነ እያወቁ ስላጠፉ የእነሱ ማጥፋት ለሌሎችም የጥፋትን በር ስለሚከፍት ነው። ሌሎች ወደ ዲን እንዳይገቡ፣ ዲንን እንዳያውቁ፣ ዲንን እንዳያከብሩ እንቅፋት ስለሚሆን ሰበብ ስለሚሆን እነዚያ የከፈሩ መጽሐፍ ተሰጥቷቸው ሳለ መጽሐፉን ቸላ ብለው በስሜታቸው የተጓዙ ኡላኢከ ሁም ሸሩል በሪያ የተባሉ እነዚህ ነው። በሪያ ማለት ማንኛውም ፍጥረት ማለት ነው። ወከዛሊክ የሙሳን የዒሳን መጽሐፍ ሰርዘው አበላሽተው በስሜታቸው የተጓዙ ሰዎች የፍጥረታት ሁሉ መጥፎ እንደሆኑት ሁሉ ከነቢዩ ኡመትም ውስጥ እሳቸውን ሱና እሳቸውን መመሪያ ሸሪዓን ቁርአንን የሚጥስ ተመሳሳይ ዕጣ ፈንታ ይኖረዋል። ወከዛሊክ ሸረኛ ከሚባሉ የፍጥረታት ክፉ የሰው መጥፎ ከሚባሉት
ሌላኛው ለሌላ ሰው ዱንያ ብሎ የራሱን አኺራ የሚያበላሽ ሰው እንደሆነ ተነግሯል። ሸረኛ፣ ክፉ፣ መጥፎ ከሚባሉ ሰዎች እንዲመደቡ የሚያደርግ ሌላኛው ስራ የሌሎችን ዱንያ ለማስተካከል ብሎ የራሱን አኺራ የሚያበላሽ ሰው። ኢነ ሚን ሸሪ ናሲ መንዚለተን ዒንደ ላሂ የውመል ቂያመህ መን አድሀበ አኺረተሁ ቢዱንያ ገይሪሂ የሚል ሐዲስ አለ። ሌሎች ሐዲሶች የሚመሰክሩለት የሚያጠናክሩት ሐዲስ እነሆ ዱንያ ጠፊ ናት፣ እየመጣች የምትሄድ ናት። አቅል ያለው ሰው በሙሉ ልቡ የሚያስብ ሰው የዱንያን ምንነት ከቁርአን ከሐዲስ በፊት በራሱ እንኳ አያቴ የት ነው ያለው፣ ቅድመ አያቶች የት ነው ያሉት፣ እነሱ ወደ ሄዱበት መሄዴ መች ይቀራል የሚል የአቅል ትምህርት እንኳ ያገኘ ሰው የራሱን ዱንያ ለማስተካከል እንኳ ብሎ አኼራውን ያበላሽ። ዱንያ ሆይ ሰርበ የሌሎችን አታሊ፣ ምንነትሽን ጠንቅቄ ያውቃለሁ ብሎ ገልምጦ ንቆ ይተዋታል። በይነማ የሌሎችን ዱንያ ሊያስተካክል ብሎ አኼራውን የሚያበላሽ ነቢይ ላይ የሚዋሽ፣ አላህ ላይ የሚዋሽ፣ ሸሪዓ የከለከለውን ይቻላል የሚል፣ ሸሪዓ ይቻላል ያለውን አይቻልም የሚል፣ ሰዎችን ለማስደሰት ብሎ ዲኑን እንደፈለግ የሚያደርግ ይህ ከፍጥረታት ሁሉ ክፉ ከሚባሉ አላህ ዘንድ መንዝላው ደረጃው የከፋ የተበላሸ የሚባል ሰው እንደሆነ ተነግሯል። ሆኖም የራስህን እንኳ ዱንያ እያስተካከልክ አኼራ ልታበላሽ አይገባም። ዱንያ አጭር ናት። አጭር ከሆነችዋ ዱንያም የቀረው እጅግ በጣም አጭሩና ትንሹ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከሳቸው መላክ በኋላ የቀረው ያ ዱንያ ቆይታ አጭር እንደሆነ ተናግረዋል። ዱንያ ላይ እንደ መንገደኛ ሆነህ ኑር ብላ። መንገድ የሚያልፍ ሰው በእንግድነት አንድ ቤት ላይ ካረፈ እዚህ ቦታ ላይ አልጋ ግጠሙልኝ አይል፣ ክፍሉን አስፉልኝ አይል፣ ነገ እንደሚሄድ ያውቃል። ዱንያም እንደዛው ነው። መታዕ ናት፣ ጊዜያዊ መጠቃቀሚያ ናት። ዝናብ ይዞት የመጣ ከትንሽ ጊዜ በኋላ እንደሚጠፋ ውሃ ናት። እንዲህ መሆኗን የሚያውቅ ለዱንያ ብሎ ሶላት አያዘገይም፣ ሪባ አይበላም፣ ሰዎች ያዘዙትን ወንጀል ወይም ሰዎች ሲሰሩ ስላየ ብቻ ባለመስራቱ ከሰዎች ስለሚገለል ሌላ ሰው ስለሚሰጠው ወንጀል ላይ አይወድቅም። የሰው ልጅ ሲሞት ብቻውን ነው የሚሞተው። ቀብር ሲገባ ብቻውን ነው የሚገባው። ከቀብር ተነስቶ ወደ ቅያማ ሜዳ ሲጓዝም ብቻውን ነው የሚጓዘው። ሱራቱን ብቻውን ነው የሚያልፈው። ጀነትም ይሁን ጀሃነም የሚገባው ብቻውን። ከዚህ ብቸኛ ነው። ይህም ብቸኝነትህን የሚቀርበው መልካም ስራ ነው፣ መልካም ጠባይህ ነው። እዚህ ዱንያ ላይ እሱን ለማስደሰት ብለህ ወንጀል የሰራህለት ሰው አኼራ ላይ ምንም ሊጠቅምህ አይችልም። አላውቅም ነው። ኸይረኛ የሆነ አላህን የሚፈራ ከትክክለኛ ከአላህ ባሮች ለመሆን ጥረት የሚያደርግ ሲሞት ሰማይ ምድር ያለቅሱለታል። በተቃራኒው ደግሞ ሸረኛ የሆነ ክፉ የሆነ የሰው ልጆችን እንስሳትን ምድርን የሚያበላሽ በወንጀሉ ሲሞት ሰማይ ይሁን ምድር አያለቅሱለትም። በል እንስሳት ሁሉ ይረግሙታል። ይህ እንዳይሆን አላህ ዘንድ ተባረከ ወተዓላ ትልቅ ደረጃ ካላቸው ለሰዎች ዱንያ ላይ ከሚጠቅሙ ደጋግ የአላህ ባሮች ትሆን ዘንድ እንደዚህ አይነት መጥፎ ባህሪዎችን ልትጠነቀቅ ይገባል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأزواجه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا وول علينا خيارنا اللهم ول على المسلمين خيارهم اللهم ول على المسلمين خيارهم واكفهم شر شرارهم اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا له يا ذا القوة المتين اللهم من أراد بالإسلام والمسلمين شرا
تشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم عليك توكلنا وإليك أنبنا وإليك المصير. اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت، واصرف عنا سيئها فإنه لا يصرف سيئها إلا أنت. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم اهدنا وسددنا وألهمنا رشدنا وقنا شرور أنفسنا. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اصلحنا وأصلح نياتنا وزوجاتنا وذرياتنا. اللهم اصلحنا وأصلح نياتنا وزوجاتنا وذرياتنا. آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።